ምንድነው ጊዮርጊስ ተሰነጠቀ ተገዘገዘ ለራሱ ነው የተገዘገዘው። ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው ለሃጃው ነው እያለ ይጮሃል። ቤተ ክርስቲያን ናት ይቻውን እመኑኝ ቤተ ክርስቲያን አይደለችም እንዲህ ምትል። ጊዮርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይላል። ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘ ለኔ አይደለም። ምዕመናንን ማዘናጊያ ወደ እውነተኛው በረት እንዳይገቡ በየቦታው የተከፈቱ ኪዮስኮች ካልሆኑ በቀር ምን ሊሆን ይችላል? ሃይ ኮፒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወደ ጻድቃን መንፈሶች ደርሳችኋል። ቤተ ክርስቲያን የክርስቶስ አካል ናት። አካለ ክርስቶስ ትባላለች። የክርስቶስ አካል አንድ ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም አንዲት ናት። መጽሐፍ ቅዱስ ቤተ ክርስቲያን የክርስቶስ አካል እንደሆነች ያስተምራል። እንዲህ ብሎ አካሉ ስለሆነች ስለ ቤተ ክርስቲያን ይላል። የክርስቶስ አካል አንድ ከሆነ የክርስቶስ ቤተ ክርስቲያን ደግሞ አንዲት ናት። እቺ የክርስቶስ አካል አንዲት ናት የምትባለው በሰማይም በምድርም ያለች ናት። እንተ በምድር ሰረዊሃ ወበሰማይ አጽሑኪሃ ይላል ቅዱስ ያሬድ። ስሮቿ በምድር ቅርንጫፎቿ በሰማይ ነው፣ ግን አንዲት ቤተ ክርስቲያን ናት እንዳትረሱ። በሰማይም ያለችው በምድርም ያለችው አንዲት የክርስቶስ ቤተ ክርስቲያን ናት። እቺ አንዲቷ አካለ ክርስቶስ፣ እቺ አንዲቷ የክርስቶስ ቤተ ክርስቲያን ይዘቷ ወይም አኗኗሯ ሊለያይ ይችላል። ለምሳሌ አባቶቻችን በሶስት ይከፍሏታል። አንደኛዋ የምትታየዋ ቤተ ክርስቲያን ትባላለች። እደግመዋለሁ፣ የምትታየዋ ቤተ ክርስቲያን ትባላለች። እቺ እኔና እናንተ አሁን የምንኖርባት ቤተ ክርስቲያን ናት። ቅዳሴ የምንቀድስባት፣ ቁርባን የምንቆርብባት፣ ጸሎት የምንጸልይባት፣ ገዳማት የምንሄድባት በምድር ያለች የምትታየዋ ቤተ ክርስቲያን ዘ ቪዚብል ቸርች ይሏታል። በአይን የምትታይ በእጅ የምትዳሰስ እቺ አይነቷ አኗኗሯ ይዘቷ የምትታየው ትባላለች። አንደኛዋ ደግሞ የማትታየው ቤተ ክርስቲያን የምትባለው ናት። ዘ ኢንቪዚብል ቸርች የሚሏት እሷ ደግሞ የቷ ትመስላችኋለች? አሁን ያነበብኩላችሁ ናት። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ብሎ የጠቀሳቸው የማትታየዋ የክርስቶስ ቤተ ክርስቲያን አለች። የማትታየዋ አካለ ክርስቶስ አለች። የምትታይ የማትታይ አንድ። ሁለተኛዋ ተዋጊዋ ቤተ ክርስቲያን የምትባላለች። እቺ እኔና እናንተ አሁን በምድር የምንኖርባት ናት። ከአጋንንት ጋር ከሰማይ ካለ ከክፋት ሰራዊት ጋር ከእኩያት ፍትወታት ከዓለም ምኞት ጋር ከአላውያን ነገሥታት ጋር
ከአረማውያን ጋር በምድር ላይ እየተዋጋች ያለች ቤተ ክርስቲያን ናት። እቺ ተዋጊዋ ቤተ ክርስቲያን ትባላለች። እኔና እናንተ የምንኖርባት፣ ወድቀን የምንነሳባት፣ ደክመን የምንበረታባት፣ ጠፍተን የምንገኝባት፣ ወጥተን የምንገባባት በውጊያ ላይ ያለችው ዘ ሚሊታንት ቸርች ይሏታል። እኔና እናንተ የምንኖርባት በተጋድሎ ላይ ከኃጢአት ጋር እየተጋደለች ያለች ቤተ ክርስቲያን፣ በውስጥ ካሉ በውጭ ካሉት ጋር እየተጋደለች ያለች ቤተ ክርስቲያን እቺ አሁን የምንኖርባት ቤተ ክርስቲያን ናት። ሁለተኛዋ ደግሞ የቷ ናት ካላችሁ ወይ ድል አድራጊዋ ወይም አሸናፊዋ ቤተ ክርስቲያን የምትባል ናት። እቺ የት ያለች ናት? አሁን ያነበብኩላችሁ። ምን ያደረገች? በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ምን ብለው ንቆም በበህላዌነ እስክንረክቦ ለአምላክነ አምላካችንን እስክናውቅ ድረስ ጸንተን እንቆም ብለው ተጋድለው አጋንንትን ያሸነፉ መላእክት ያሉባት፣ ደግሞስ ጽኑ የሆነ ረሃብ ታግሰው ብርቱ ለሆነ ጥም ተጥለው ከዝሙት ጋር በውስጥ ከሚመጣ ስሜት ጋር ካላውያን ነገስታት ጋር በበረሃ ተጥለው ደንጋተን ተርሰው ጤዛ ልሰው ድምፅ አራዊት ታግሰው ውርጩን ቁሩን ችለው በምድረ በዳ በከተማ ተጋድለው ያሸነፉ የበኩራት የሰማይታት የጻድቃን የቅዱሳን ኅብረት ናት። እሷ ማን ናት? በሰማይ ያለችው ምን ትባላለች? ድል የነሳችው ቤተ ክርስቲያን ትባላለች። አሸናፊዋ ቤተ ክርስቲያን ትባላለች። አሁን እቺ ቤተ ክርስቲያን አታለቅስም፣ ትዘምራለች። የዘንባባ ዝንጣፊ ይዛ ነጭ ልብስ ለብሳ ከመሰዊያው ስር ሆና ትጸልያለች፣ ታማልዳለች፣ ማር ይቅር በል ትላለች። ከወጀብ ወደ ወደቡ ወደ ጸጥታው ቦታ ያረፈች ድል አድራጊዋ ቤተ ክርስቲያን፣ አጋንንትን ያሸነፈች፣ ሰይጣናትን ድል የነሳች፣ እርኩሳት መናፍስትን ያዋረደች ድል አድራጊዋ ቤተ ክርስቲያን በሰማይ ያለችው ናት። እሷ ይህቺን ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል የሚለው ድል አድራጊዋ። እቺስ ተዋጊዋ። ሶስተኛዋ የላይኛዋና የታችኛዋ ይሏታል ሊቃውንት። የላይኛዋ የቷ ናት? አሁን ያነበብኩላችሁ። ምን የሆነችው? በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ደግሞስ ወደ ጻድቃን መንፈሶች፣ ደግሞስ ወደ በኩራት ማህበር ደርሳችኋል። የትኛዋ? የላይኛዋ ዘአፐር ቸርች ይሏታል። በላይ ያለችው የቤተ ክርስቲያን ኅብረት። የታችኛዋስ? ይሄው የላይኛዎቹን በዓል የምናከብርባት የታችኛዎቹ ወደ ላይ ጉዞ የጀመሩ የታችኛዎቹ በምድር ያለን የታችኛዎቹ ዘ ሎወር ቸርች የሚሏት ማለት ነው። አንዲት ናት ግን እንዳትረሱ። አንዲት ናት። አኗኗሯ፣ ይዘቷ፣ ሁኔታዋ ግን አሁን እንደጠቀስኩላችሁና እዩ ክርስቲያኖች ትንሽ ብትሰሙኝ በእርግጠኝነት አንድ የሆነ ነገር ይገባችኋል። እዩ ከምትታየው ቤተ ክርስቲያን እኛ ከምንኖርባት በምድር ካለችው ከምትታየው ቤተ ክርስቲያን ይልቅ የማትታየዋ ቤተ ክርስቲያን በጣም ብዙ ናት። አንድ ሊቅ የምትታየዋ ቤተ ክርስቲያን ከአጠቃላዋ የቤተ ክርስቲያን ኅብረትና የአካሏ አባላት ውስጥ 20% ብቻ ነው የሚታየው ይላል። ምእመናን እኔና እናንተ 20% ብቻ ነው። የማትታየዋስ 80%። አሁን እኔና እናንተ በሚታዩት በጣም ጥቃቅኑ ነው እየተሰናከልን ያለ ነው። በአባ ገሌ፣ በጳጳስ ገሌ፣ በመነኩሴ ገሌ 80%ቷ ቤተ ክርስቲያን አትታይም። ቅድም ያልኳችሁ ናት ድል አድራጊዋ፣ አሸናፊዋ፣ በላይ ያለችዋ፣
የማትታየዋ እሷ 80% ናት። ቁጠርልን ካላችሁ ልቁጠርላችሁ። ቅድም ብያችኋለሁ። በደስታ የተሰበሰቡ አይላፋት መላእክት እንደ ዝናብ ነጠብጣብ የማይቆጠሩ ናቸው መላእክት። እኔና እናንተ እያንዳንዳችን ጋር እንኳን ቢያንስ ሁለት መላእክት አሉ። መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያሉ የተባሉ መላእክት አጠገቦቻችን አሉ። ግን አታዩአቸው፣ አናያቸው። እጅግ በጣም መላእክት ብቻ አይደሉም፣ በአጸደ ነፍስ ያሉ ወደ ጻድቃን መንፈሶች ደርሳቸዋል የተባሉ በጣም ብዙ ከፍጥረት መጀመሪያ እስከ ዛሬዋ ቀን ድረስ ያሉ ደጋግ የእግዚአብሔር ሰዎች የሚኖሩባት በጣም ብዙ። ሁለት ሶስተኛውስ በብሔረ ሕያዋን የሚኖሩ ከሞት የተሰወሩ እንደነ ሄኖክ እንደነ ኤልያስ ያሉ ሞት ያልቀመሱ በሕያዋንነት የሚኖሩ ሁለት ሶስት። አራተኛስ በብሔረ ብፁዓን ያሉ ከወንጌላውያን እንደ ቅዱስ ማቴዎስ ከባሕታውያን እንደነ አባ ዞሲማስ ያሉ ኃጢአት የማይሰሩ 1000 ዓመት ሲሞላቸው የሚታደሱ ደግሞ አሉ። አራት አምስተኞቹስ በገጸ መሬት እየኖሩ ከኔና ከናንተ ተሰውረው ደግሞ የሚኖሩ አሉ። ግሁሳን አሉ፣ አታዩአቸው፣ መሃላችን ግን ይመላለሳሉ። በእርግጠኝነት ልንገራችሁ አሉ መሃላችን። የሆነ ሰዓት ይመጣሉ፣ እግዚአብሔር ለፈቀደለት ተገልጠው ብቻ ይሄዳሉ። አስታውሳለሁ፣ አንድ እህቴ ብላኛለች። ታማሚ ናት። አንድ ቦታ ለጸበል ገብታ ነው። አይቻቸው ማላቃቸው እዛ ደብር አየዋቸው አለች። ውይ ግርማቸው እንዴት ያስፈራል፣ መዓዛቸው ደግሞ እንዴት ያውዳል ብዬ መስቀላቸውን ልሳለም ጠጋ አልኩ አለች። አሳለሙኝ አለች። በጣም ደንቆይ፣ መዓዛው ልዩ ነው አለች። ዞር ላለው የሉም አለች። ሊባርኳት ብቻ ነው የመጡት። ስውራን አሉ እንዴ! ግሁሳን ደግሞ ከሰው ተለይተው ደግሞ የሚኖሩ አሉ። ስድስተኛ አንዳንድ ቦታ እዚህ ቦታ እኮ ዕጣን ይሸተናል፣ እዚህ ቦታ እኮ ቅዳሴ ድምፅ ይሰማናል ሲሉ ሰምታችሁ አታውቁ? ከሰው ተለይተው ከኔና ከናንተ አይን ከኔና ከናንተ ጆሮ ርቀው ለእግዚአብሔር ፍጹም በአምልኮ የጸኑ ጽሙድ ሆነው የሚኖሩ ስውራን ግሁሳን ደግሞ አሉ። እነዚህ 6 የጠቀስኩላችሁ 80%ዎቹ አይታዩ። እኛ እኮ ተስፋ የምንቆርጠው በምንተያየው እኮ። በዚህ አሁን በምድር በምትኖረው ቤተክርስቲያን እዛ የሉቃስ ወንጌል ምዕራፍ 5 ላይ ያለውን መረብ ተመልከቱት። ትንንሽም ትልልቅ ማሶች አሉበት። የሚያስከፉንም የሚያስደሱትንም አባቶች ታገኛላችሁ። የሞሉም የጎደሉም አሶች አሉበት እዚህ ውስጥ። የዮሐንስ ወንጌል ምዕራፍ 21 መረብ ስታዩ ግን ትልልቅ አሶች ብቻ ታገኛላችሁ። በሰማይ ትልልቆቹ፣ አሁን በምንኖረው ግን ትንንሾችም ትልልቆችም እንኖራለን። የበረታንም የደከምንም እንኖራለን። በውስጧ ተጠራጣሪዎችም አማኞችም እንኖራለን። አትደንግጡ፣ አብረው ይኖራሉ መረብ ውስጥ። የሉቃስ ወንጌል ምዕራፍ 5 መረቧ ልትሰበር ቀርባ ነበር ይላል። ልትቀርብ ትችላለች፣ ግን አትሰበር። ያቺኛዋ ግን የዮሐንስ ወንጌሏ የማትቀደድ መረብ ናት። በሰማይ የምትመጣው በማለዳ የምትገለጠው አሸናፊዋ ቤተ ክርስቲያን ግን መሰበር የለባትም፣ ሁከት የለባትም፣ መናወጽ የለባትም፣ ሚሰብር የለባትም፣ ከሃዲ አይገባባትም፣ ሌባ አይገባባትም፣ ወንበዴ አይገባባትም። ያቺኛዋ አሸናፊዋ። ሰባተኛዋ እኛ ነን በምድር የምንኖረው። አያችሁ፣ 6ቱ አይታዩም፣ 7ኞቹ ግን እንታያለን። 80%ቷ የማይታይ ነው። የማትታየዋ ድል አድራጊዋ በላይ ያለችው እቺ ግን እንዳትረሱ የክርስቶስ አካል ናት። አንዲት ናት። በላይ ትኑር በታች አንዲት ናት። ሁለተኛው ቁም ነገሬ በጣም የሚገርም ነገር ልንገራችሁ። አንዳንዶች በአጸደ ገነት ቢኖሩም በአጸደ ነፍስ ቢኖሩም ሞት ግን አያቋርጣቸውም። ወገኖቼ አሁን በገነት ቢኖሩም በሞት ምክንያት
የቤተ ክርስቲያን አንድነት አይቋረጥም። ሁለተኛው ጥብቅ ቁም ነገራችን ይሄ ነው። እኛና የውጭ ይሄ ፕሮቴስታንቱ ዓለም ተሐድሶ ዓለም የምንለያየው በዚህ ነው። ተሐድሶ ዓለም የማትታየዋን ቤተ ክርስቲያን፣ ድል አድራጊዋን ቤተ ክርስቲያን፣ በላይ ያለችዋን ቤተ ክርስቲያን በሞት ምክንያት በምድር ካለችው ቤተ ክርስቲያን እንደተቆረጠች ያስባል። አንድነቷ እንደተለየ ያስባል። እኛ ምን አለን? እኛ ምን እናስባለን? አካለ ክርስቶስ የክርስቶስ አካል ስለሆነች አንዲት ናት። በሞት ምክንያት አንድነቷ አይቋረጥም። በሞት ምክንያት ግንኙነቷ አይበጠስም። ሞት አንድነቷን፣ ሞት ግንኙነቷን አይበጥሰውም ብለን እናምናለን። ለምን እንደዚህ እንደምንል ታውቃላችሁ? ሞቱ የምንላቸው በአጸደ ሥጋ ይለያሉ እንጂ ፍጹም ሕያዋን እንደሆኑ መጽሐፍ ቅዱስ ስለሚነግረን ነው። የእግዚአብሔርን ቃል ላንብብላችሁ። እንዲህ ይላል፣ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም ይላል። ሕያዋን ናቸው፣ ያያሉ፣ ይሰማሉ፣ ያውቃሉ። ሕያዋን ናቸው። አንድነታችን አልተቋረጠም። በሞት ምክንያት የሚቋረጥ አንድነት ካለማ ምኑን አካለ ክርስቶስ ሆነችው? ወገኖቼ ለዚህ እኮ ነው ያማልዳሉ፣ በረከታቸው ሕያው ነው፣ ይሰማሉ፣ ያውቃሉ የምንለው በሞት ምክንያት አንድነታችን ስለማይቋረጥ ነው። አለበለዛማ ምኑን ክርስቲያን ሆን ነው? ስንሞት ግንኙነታችን የሚያበቃ ከሆነ ስንሞት በቃ ሸሸ ተበላሸ ተብሎ የሚቀር ከሆነ ምኑን ክርስትና ሆነው? ታዲያ ክርስትና ብልጫ የትኛው ነው? በሞት ላይ ጉልበት ካላገኘ በሞት ምክንያት። ሁለተኛው ቁም ነገሬ በሞት ምክንያት አንድነታችን አይቋረጥም። የላይኛዋ ከታችኛዋ፣ የታችኛዋ ከላይኛዋ በሞት ምክንያት አትለያይም። አንዲት ናት ቤተ ክርስቲያን፣ አንዲት ናት። ስሮች ከቅርንጫፍ ጋር፣ ቅርንጫፍ ከስሮች ጋር ሕያው አይደሉ? በምድር ያለችው በሰማይ ያለችው ከምድራዊቷ ጋር ሕያው ነው። እስትንፋሷ ምንድን ነው? ጸሎት። የቤተ ክርስቲያን የአንድነት እስትንፋስ ጸሎት ነው። ለዚህ ነው ምልጃ እኮ አለ የምንለው ክርስቲያኖች። ይህን በማስረጃ ላሳያችሁ አንድ መሆናችንን በምሳሌ በቀላሉ እዩ። ክርስቶስ የቤተ ክርስቲያን ራስ ነው። እየሰማችሁኝ ነው? እንደምትሰሙኝ ተስፋ አደርጋለሁ። ክርስቶስ የቤተ ክርስቲያን ራስ ነው። በመጽሐፍ ቅዱስ ላይ እንደተጻፈው ቤተ ክርስቲያን የክርስቶስ አካሉ ናት። ኤፌሶን ምዕራፍ 5 ላይ አካሉ ስለሆነች ቤተ ክርስቲያን ይላል። አካሉ ናት። በቤተ ክርስቲያን ውስጥ ያሉ አማኞች መላእክት በሉ፣ ቅዱሳን ጻድቃን በሉ፣ እኛም ደካሞች በሉ የክርስቶስ ብልቶች ወይም ሕዋሳት እንባላለን። ይኸው የኔን አካል ይዩት። ራስ አለኝ፣ አካል አለኝ፣ ራስ አለኝ፣ ሕዋሳት ብልቶች ደግሞ አለኝ። እጅ አለኝ፣ ዓይን አለኝ፣ እግር አለኝ። እዩ እነዚህ ሕዋሳት የአካሉ አባላት ናቸው። ራስ ደግሞ ዋናው ተቆጣጣሪ ነው። ወገኖቼ እስኪ አሁን ጥያቄ ልጠይቃችሁ። በአካል ውስጥ ያሉ ሕዋሳት፣ በአካል ውስጥ ያሉ ብልቶች በአንድነት ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አልገባችሁም? ጩኸቴን ያደከማችሁ ፀሐዩን ያደከማችሁ ነው ዓለሙን ያደከማችሁ? ልጠይቃችሁ ድጋሚ፣ በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ነው አይደለ? ልክ እንደዚሁ በአንድ አካል ክርስቶስ ውስጥ ያሉ ሕዋሳት በሰማይ ይኖሩ በምድር በአንድነት እንደሚሰሩ አያችሁ። የኔና የእናንተ አካል ሕዋሳት በአንድነት የሚሰሩ ከሆነ የክርስቶስ አካል የሆነችው ቤተ ክርስቲያን ሕዋሳቶቿ፣ ብልቶቿ መላእክት በሏቸው፣ ጻድቃን በሏቸው፣ ቅዱሳን በሏቸው፣ ሰማዕታት በሏቸው፣ መስተጋድላን በሏቸው፣ በምድር ያሉ በሰማይ ያሉ የሚዋጉ ያሸነፉ አንድ ላይ ነው የሚሰሩት። አንድ ላይ። ለዚህ እኮ ነው በሞት ምክንያት አንድነታችን አይቋረጥም። አንዳንዶች ቅድም ያልኳቸው አይነት ሰዎች ምንድን ነው የሚሉት? ሞተዋል፣ በቃ ምን ያውቃሉ? ሞተዋል፣ በቃ አይሰሙም፣ እድል ፈንታ የላቸውም፣ ጠፍተዋል። ለመጥፋት ክርስቲያን አልሆንም። ለመጥፋት ኢየሱስ ክርስቶስን አላመንም። ለመጥፋት የክርስቶስ ብልቶች አልሆንም። እንግዲያውስ የክርስቶስ አካል ይጠፋል። እንግዲያውስ የክርስቶስ ብልት ይሞታል።
ምን አይነት ክህደት እንደሆነ በቅጥነተ ሕሊና አስቡት። ይሄንን በመጽሐፍ ቅዱስ ማስረጃ ላሳያችሁ። እየሰማችሁኝ ነው? አይዟችሁ፣ ጥቂት ደቂቃ ነው የምወስድባችሁ። ጥቂት ደቂቃ በመጽሐፍ ቅዱስ ምሳሌ ላሳያችሁ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል። ጊዜያችሁን እንዳልወስድ ነው በፍጥነት የምጮኸው። እንዲህ ይላል እግዚአብሔር ቃል፣ በአንድ ኃጥእ ንስሐ መግባት በሰማይ ባለች ጉባኤ ታላቅ ደስታ ይሆናል ይላል። ልድገመው። በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። እስኪ ልጠይቃችሁ፣ በአንድ ኃጥእ ንስሐ መግባት በሰማይ ደስታ የሚሆነው፣ በሰማይ ዝማሬ የሚሆነው፣ በሰማይ ታላቅ ደስታ የሚሆነው ያቺና ቺኛዋ አንድ ላይ ቢሆኑ ነው ባይሆኑ ነው? ቢያውቁ ነው ባያውቁ ነው? ቢሰሙ ነው ባይሰሙ ነው? ቢያዩ ነው ባያዩ ነው? ቢኖሩበት ነው ባይኖሩበት ነው? በምን ያውቃሉ? አለበለዛ ወዳጄ በእኔና በአንተ ንስሐ በሰማይ ባለች ጉባኤ በደስታ በተሰበሰቡት አእላፋት መላእክት፣ በጻድቃን መንፈሶች፣ በበኩራት ማህበር ድል በነሱ በሰማዕታት ጉባኤ ደስታ የሚሆነው የቤተ ክርስቲያን አባላት፣ የጉባኤያችን አባላት፣ የቤተ ክርስቲያን አካል አንድ ላይ ስለሆንን ነው። እደግመዋለሁ፣ አንድ ላይ ስለሆንን ነው ወገኖች። ለዚህ ነው ወደ ጻድቃን መንፈሶች ደርሳችኋል። አብረን ነን። በሞቴ እስኪ የምር ክርስቲያን እንሆንና መላእክት ሳይታዩም ቢቀሩ እውነት እግዚአብሔር ስተተኛ ነው እንላለን። ልድገመው። መላእክት እኮ እየተገለጡ ያነጋገሯቸው እኮ አንድ ላይ ናቸው። እዩ፣ በመሰዊያቸው አጠገብ ዘውትር በአባቶቻችን ዘንድ የእግዚአብሔር መልአክ ጸሎታቸውን ዕጣናቸውን የሚያሳርግላቸው እኮ አብረው ስለነበሩ፣ የምትዘክሯቸው ቅዱሳን፣ የምትወዷቸው ጻድቃን የምር በጥሩ አኗኗር ስንኖር እየመጡ ያረጋጉናል። አብረውን ይኖራሉ። አብረን ነው የምንደርሰው ወገኖቼ። እዩ፣ እኛ ንስሐ ስንገባ በሰማይ ያለችው ጉባኤ ደስታ የምታደርገው አንድ ላይ ስለሆንን ነው፣ ስለሚያዩ ነው፣ ስለሚያውቁ ነው። እዩ፣ እኛ ባጸደ ሥጋ ነን፣ እነሱ ባጸደ ነፍስ ናቸው። እነዚያ ያገኙና የጨረሱ ናቸው። እኛ መንገድ ላይ ነን እንጂ አብረን ነን። እኛ በእምነት ነው፣ እነሱ በማየት ናቸው እንጂ አብረን ነን። እኛ በተስፋ እነሱ ደግሞ አረጋግጠው ጨብጠው ነው የሚኖሩት እንጂ አብረን ነን። አብረን ነን በሞቴ። ይሄን ያዙና አብረን አንድ ላይ እንዳለን ተረዱና በእኛ ንስሐ እነሱ መደሰታቸውን እዩና፣ ይሄንን እዩና ሌላ ነጥብ ላንሳላችሁ። እኛ ደግሞ በምድር ያለነው ደግሞ እንዴት እንደምንደሰት እስኪ አንድ የመጽሐፍ ቅዱስ ጥቅስ ደግሞ ላንሳላችሁ። እንዲህ ይላል እግዚአብሔር ቃል አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 ላይ ከብልቶች አንዱ ቢከብር ይላል፣ በሞቴ ስሙኝ፣ ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር ሆነው ደስ ይላቸዋል ይላል። እዩ፣ በሰማይ ያለችው በምድር ንስሐ ስንገባ ደስ ትሰኛለች። አንድ ላይ ነና፣ አብረንና፣ ያያሏ፣ ያውቃሏ፣ ይሰማሏ። አንድ ሁለተኛውን የእግዚአብሔርን ቃል ስሙት። ምንድነው የሚለው? ምንድነው የሚለው? ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር ደስ ይላቸዋል ይላል። ምን ማለት መሰላችሁ? ክርስቶስ የቤተ ክርስቲያን ራስ ተብሏል ብያችኋለሁ። ቤተ ክርስቲያን የክርስቶስ አካል ተብላለች ብያችኋለሁ። በቤተ ክርስቲያን ውስጥ ከመላእክት ጀምሮ የሚኖሩ የክርስቶስ አማኝ የሆኑ ሕዋሳት ሆነው ብልት ሆነው የሚኖሩ ጻድቃን በሏቸው፣ ቅዱሳን በሏቸው፣ እንደኔና እንደናንተ ከብልቶቹ አንዱ ያልኳቸው ይህንን ነው። ለምሳሌ ሰማዕቱ ቅዱስ ቂርቆስን ውሰዱ። ለምሳሌ ሰማዕቱ ቅዱስ ጊዮርጊስን ውሰዱ። ከብልቶቹ አንዱ፣ ከአማኞቹ አንዱ፣ ከሕዋሳት አካል ከአካሉ ሕዋሳት አንዱ ቢከብር፣ ከፍ ያለ ዋጋ ቢያገኝ፣ ቢከብር፣ እግዚአብሔር ቢያከብረው፣ ሌሎቹ ብልቶች ከከበረው ብልት ጋር ሆነው ምን ይላቸዋል? ደስ ይላቸዋል። እየሰማችሁኝ ነው? ምን ይላቸዋል? በሞቴ ንገሩኝ። ምን ይላቸዋል? ከከበረው ብልት ጋር አብረው ምን ይላቸዋል? ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንድ ደግ ምእመን፣
አንድ ቅዱስ፣ አንድ ሰማዕት ጸንቶ ሰማዕትነት ተቀበለና በክርስቶስ ፊት ከበረ፣ ፍጹም ሆነ። ወገኖቼ ለቅዱሳን፣ ለሰማዕታት፣ ለጻድቃን ሞታቸው ፍጽምናቸው ናት ይላል ዮሐንስ አፈወርቅ። ፍጹም ሆኖ ማለት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት የጻድቅ ሞት የከበረ ነው። ከበረ ማለት ይሄ ነው። በሃይማኖቱ ጸንቶ በምግባሩ ቀንቶ ሲሞት ሰማዕትነት ሲቀበል ከበረ ማለት ነው። እዩ ታዲያስ በሰማዕትነት ጸንቶ የከበረ ሲሆን ስለከበረው ስለዛኛው ወንድሙ በምድር ያለችው ጉባኤ ቤተ ክርስቲያን በምድር ያለነው እኛ ደስ ይለናል። ለምን? ወንድማችን ከብሯላ። እየሰማችሁኝ ነው? አሸንፏላ፣ ድል ነስቷላ፣ ከብሯላ። ስለዚህ ቆመን እናጨበጭባለን፣ ደግሞ ምልልናለን። ለምን? ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ምን ይላቸዋል? በሉልኝ፣ ምን ይላቸዋል? ለዚህ ነው ይኸውልህ ዛሬ እዚህ የምንሰበሰበው ወይም የቅዱስ ጊዮርጊስን በዓል ስናከብር እልል ብለን የምናጨጭበ አንዱ ህዋሳችን አንዱ ብልታችን ስለከበረ ስላሸነፈ ድል ስላደረገ እኮ ነው። አንተ እዩ የላይኛው በእኛ ንሳ፣ እኛ ደግሞ በላይኞቹ ድል አንድ ላይ ተሳስረናል። በጸሎት ብቻ አይደለም በተጋድሎ ተሳስረናል። የላይኛዋን እንደማታስፈልግ ደግሞም እንደማይመለከታት መቁጠር ምንኛ አሳፋሪ መሰላችሁ ወገኖቼ። ሰሞኑን አንድ ድምፅ ሰምቻለሁ። አንድ ጎረምሳ የሆነ ፓስተር ነው። ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተ ክርስቲያን ናት ይቺውን፣ እመኑኝ ቤተ ክርስቲያን አይደለችም እንዲህ ምትል። ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬ ራሱ ጉዳይ ነው። ቤተ ክርስቲያን አካል አይደለም፣ እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል፣ የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተ ክርስቲያን እኛ እንኳን ወንድማማቾች ባኬ ራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ፣ ወርዳለታለሁ፣ ሲመረቅልል እላለሁ። ኃይሌ ገብረ ሥላሴ በእነዚያ በአስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው። ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተ ክርስቲያን ነው። ለሃጃው አይደለም፣ በፍጹም የክርስቶስ አካል ለሆነች ለቤተ ክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ምን አረገው? ሲሆን እንደሱ መሆን ነው፣ ካልሆነ ማድነቅና እንደኛ ማጨብጨብ ነው። ቢያንስ የማያውቀውን ነገር አለመሳደብ አይቻልም፣ አፍ አለመክፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው። ይህ ዘመኑ መጨረሻ ማሳያ ነው። አትልመጥመጡ፣ ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏቸዋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው፣ ኋላ ሲቀር ኋላ የቀረ ነው፣ ሲያነክስ ያነከስ ነው። ለምን ይመስላችኋል? ድል ሲያደርግ የተሸከም ነው። ለምን በልባችን ትከሻ እኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተ ክርስቲያን ማለት እኮ ይችላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተ ክርስቲያን ማለት ይቺ ናት። ተወቃት ብቻዋን የምትሆን ግለኛ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ሳትሆን የዚህ ዓለም የሴኪውላሩ ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተ ክርስቲያን አይደለችም። ግለኛዋ ቤተ ክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት። የክርስቶስ ቤተ ክርስቲያን አይደለችም። አናውቃትም።
ግለኛ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬም ምናልባት የፈጠሯት ቸርች ልትሆን ትችላለች። ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ። ምን አገባኝ እንዴ ይባላል። የራሱ ጉዳይ ይባላል። ስሜታዊ ሆኜ ስለተናገርኩ ዕውቀት እየገለጥኩ እንዳልሆነ እንዳታስቡ አይደለም። እኔ ግልጽ የእግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢከብር ብልቶች ሁሉ አብረው ደስ ይላቸዋል የሚለውን ሲገልጽ ምን ይላል? እነርሱ ተሰቃዩ፣ እኛ በደላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀበሉ፣ ያ አክሊል የኛ ሁሉ ክብር ሆኗል ይላል። የቤተ ክርስቲያን ክብር ሆኗል። የቅዱስ ጊዮርጊስ እኮ በረከት፣ የቅዱስ ጊዮርጊስ እኮ ተጋድሎ የቤተ ክርስቲያን ተጋድሎ እኮ ነው። በረከት እኮ ነው። ይሄን አብርሃምን እንኳን ተመልከቱት። እንኳን በአዲስ ኪዳን በብሉይ ኪዳን አብርሃምን ምን እንዳለው ታስታውሱ? ለበረከቱን እኮ ነው ያለው። ለበረከቱን የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። ለበረከቱን እኮ ነው። አንተ ቅዱስ ብትሆን ለኔም ጭምር ነው። ለበረከት ትሆናለህ፣ ትባርካለህ። በአንተ ምክንያት አሕዛብ ሁሉ ይባረካሉ። አንዱ ለሌላው። ይሄ ምድር ላይ ያለው ህይወት እንኳን አስተምራችሁ ለሃጃው ነው ይልላችኋል። ለራሱ ጉዳይ ነው። እኔ ምን አገባኝ አያስፈልገኝም ባይ እኮ ነው። እንዲህ ይላል እግዚአብሔር ቃል። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 1 ተመልከቱ። ዓይን እጅን፣ ጆሮ እግርን አታስፈልገኝም ሊለው አይችልም ይላል። እኔ እንኳን ቅዱስ ጊዮርጊስን አንተን ምስኪኑን እንኳን አታስፈልገኝም ልል አልችልም። አባታችን ሆይ ብለህ የምትጸልይልኝ እኮ ነህ አንተ። ባለፈ መስቀል እኮ ምን ቆርብ ነህ ታስፈልገኛለህ። ዓይን እጅን ጆሮ እግርን አታስፈልገኝም ሊለው ካልቻለ ቅዱስ ጊዮርጊስን ሰማዕታትን አታስፈልገኝም የምትል የክርስቶስ ቤተክርስቲያን ትመስልሃለች? ፌክ ናት፣ ፎርጅድ ናት። እንደዚህ እንደ ስማርት ስልክ ሃይ ኮፒ ናት። እመነኝ ሃይ ኮፒ ናት። ምዕመናንን ማዘናጊያ ወደ እውነተኛው በረት እንዳይገቡ በየቦታው የተከፈቱ ኪዮስኮች ካልሆኑ በቀር ምን ሊሆን ይችላል? ሃይ ኮፒ ማሳሳቻ፣ ማደናገሪያ እንጂ እንዴት እንዲህ ደፍራ አታስፈልገኝም ልትል ትችላለች? ምን አገባኝ ልትል ትችላለች? እንዴት ልትል ትችላለች? እንደውም ትርጓሜያችን ምን እንደሚል ታውቃላችሁ? ራስ ስለሆነ ብቻ ይላል ዓይንን አታስፈልገኝም እጅንም ወዲያልኝ እግርንም ጥፋልኝ ቢለው ይላል። ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ቆለል ሲል ጨፍልቀው ይጥሉታል ይላል። ለራስ ዓይን ማየት፣ እጅ መመከት፣ እግር መሄድ ያስፈልገዋል። አንዳችን ለአንዳችን እናስፈልጋለን። ጳውሎስ እንኳን የተሰሎንቄ ምእመናን ጸሎት ለኔ ምን ያደርግልኛል ያለ መሰለህ? ለኔ ደግሞ እንደሚገባው ገልጠ ዘንድ ጸልዩልኛል እንጂ የምእመናን ጸሎት ባስፈልገው እንኳን እስከ 3ኛው ሰማይ የተነጠቀ ቢሆን እንኳን ለምኑልኝ ያለ የምእመናንን ጸሎት ይለምን የለ? አስፈልገኝ የራሱ ጉዳይ። እንዲህ አይነት ወንጌል የለም። እንዲህ አይነቱ ቤተክርስቲያን እቺ ናት በአንድነት የምንጸልይባት፣ የላይኞቹ ከታችኞቹ ጋር የታችኞቹ ከላይኞቹ ጋር አብረን የምንኖርባት ናት። አንድ መንጋ፣ አንድ ህብረት፣ አንድ ጉባኤ፣ አንድ አሸናፊ የሆነች ቤተክርስቲያን ናት ወገኖቼ። ይህንን ቅዱስ ኤፍሬም ያነሳውን 2 ምሳሌ ብቻ ጠቅሼ ላብቃ። 35 ደቂቃ ይሆኖኛል፣ ይበቃኛል። ቅዱስ ኤፍሬም እንዲህ ይላል፣ 2 ምሳሌዎችን ያቀርባል። ከፈለጋችሁ ቤታችሁ፣ ከፈለጋችሁ ሰፈራችሁ ማረጋገጥ ትችላላችሁ። እርሻ የላችሁም እንጂ ምን ይላል? የወይን እርሻ ይላል፣ ወይን ተዘርቶበት ያለ እርሻ ይላል። ልክ ወይኑ ሲደርስ ይላል፣ ወይኑ ሲያፈራ፣ ወይኑ ሲደርስ ለመቆረጥ ሲቀርብ ይላል፣ እቤት ያለው በጠርሙስ የተቀዳ ወይን ልክ በእርሻው ላይ ያለው ወይን ሲደርስ ይላል፣ እቤት ውስጥ ያለው ወይን የተቀዳ ወይን ይላል ልገንፍል ልድረስ ልፍሰስ ይላል አለ። እየሰማችሁት ነው ምሳሌው? እቤት ያለው ውጭ ካለው ጋር ተፈጥሮ እንዴት እንዳገናኘችው ተመልከት ይላል። ያኛው እኮ አብቅቶለታል፣ ተጨምቋል፣ ወይን ሆኖ አብቅቷል። ግንስ ያኛው እርሻ ላይ ያለው ሲደርስ ሲበስል ለመቆረጥ ሲቀርብ አለ ያኛው ልገንፍል ይላል። ይገናኛሉ። እርሻ ላይ ያለው ወይንና ቤት ውስጥ ያለው ወይን እንዲህ ከተገናኘ በሰማይ ያለችው ያረፈችውና በምድር ያለችው የምትዋጋው እንደዚህ ትገናኛለች ይላል። ተፈጥሮ እንኳን ይሄ ነው።
ተፈጥሯን የሚክድ ምን አገባኝ የራሱ ጉዳይ ሞታለች ጠፍታለች አይመለከታትም የሚል እንዴት ያሳፍራል ምእመናን። ለዚህ ነው ወደ ጻድቃን መንፈሶች ደርሰናል። አብረን ያለነው በደስታ ወደ ተሰበሰቡ ክርስቶስን ስናመን እነሱ ጋር ነው አብረን የምንደርሰው። ወደ ክርስቶስ ስንጠጋ ወደዚች ጉባኤ ወደዚች አንድነት ወደዚች ህብረትም ነው የምንመጣው ወገኖቼ። በሞት ምክንያት እቺ ቤተክርስቲያን አያገባቸውም አይመለከታቸውም ጠፍተዋል አይባሉ። በነቢያትና በሐዋርያት መሰረት ላይ ታነጻቸዋል አይደለም የሚለው። ታዲያስ የመሰረቷት ቤተክርስቲያን አምድ የሆኑላት ቤተክርስቲያን አይመለከታቸውም ይባላል። ምሳሌው ጥሩ ላይሆን ቢችልም አንድ ምሳሌ እስኪ ልጥቀስላችሁ። እዩ እዚህ ማዕከለ ጦር ኃይሎች ላይ ያለው የመከላከያ ሚኒስቴር ኤታማዦር ሹም እዛ ሞያሌ ድንበር ወይም ሱዳን ድንበራችን ላይ ስላለው ጉዳይ ያገባዋል አያገባው? ያገባዋል አያገባው? ያገባዋል። የቦታ ርቀት እንደዚህ የሚል ነገር የለም። የቦታ ርቀት የለም እኮ። ክርስቲያን ስንሆን እኮ እንደዚህ ነው የምንኖረው። አብረን ነው የምናመልከው፣ አብረን ነው የምናገለግለው። እዚህ መቅደስ ውስጥ እነሱም አሉ። አንድ ናታ ጉባኤዋ ህብረቷ። አያገባቸው ማለት የለም። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። ይሄንን በጣም መመርመር ቢፈልግ ወገኖቼ እንደው የምር እንነጋገር። ቅዱሳና ጻድቃን ነቢያት ሐዋርያት ታስታውሱ ከሆነ በምድር ላይ ሆነው ሰማይ ተከፍቶላቸው ያዩ ነበር አያዩም ነበር እንዴ? እነ ሕዝቅኤል እኮ የሰማዩን አይተዋል። ምን እዛ ያለውን እኮ አይተዋል። እነ ኢሳይያስ እኮ አይተዋል። በምድር ሆነው የሰማይ ያዩ ነበር። ያውም በውጊያው ነው በድካም ሆነው ድል ካደረጉ ካሸነፉ በኋላ በሰማይ ሆነው ምድርን አያዩም አይመለከቱም ማለት እንዴት ያሳፍራል። አያገባቸውም ማለት በሚያንስ ሕይወት ውስጥ ኖረው በድካም ውስጥ በጉድለት ውስጥ ሆነው ፍጹም የሆነውን ማየት ከቻሉ ፍጽምና ላይ ከደረሱ ወደ ሰማይ ከገቡ በኋላ ወደ ታች ያለውን አያገባቸውም አይመለከታቸውም ማለት ምንኛ ያሳፍራል። እስኪ ልጠይቃችሁ ሌላ ምሳሌ ልስጣችሁ ወይ በደንብ እንዲገባችሁ ለማድረግ ነው ይሄን ሁሉ መታተረው። አንድ የፊዚክስ ፕሮፌሰር ወይም አንድ የሳይንስ ፕሮፌሰር በጣም የታወቀ ሊቅ የሳይንስ ፕሮፌሰር ስለ መደመር፣ ስለ መቀነስ፣ ስለ ማባዛት፣ ስለ ማካፈል ያውቃል አያውቅም? በጣም ኤሌመንተሪና ተራ የሚሆን እዚህ ገባ የማይባል ነገር አያውቅም ይባላል። ታላላቅ ጸጋ ላይ ፍጽምና ላይ ከደረሱ በኋላ ያማልዳሉ አያማልዱም? አሁን ይሄ ጥያቄ ነው። በተፈጥሮ ላይ በሞት ላይ ጨርቃቸው እንዴት በሞቴ እንደው ልጠይቃችሁ ነሸጥ አረገኛው ልጠይቃችሁ የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለጨርቃቸው አልፎ ጨርቆቻቸውን እየቆረጡ ድውያን ላይ ሲጥሉ ሙታንን ሲያስነሱ ሐዋርያት በሚሄዱበት ቦታ ጥላ ላይ በሽተኞችን ሲያስቀምጡ ለሃጃቸው ብቻ ነው? ለራሳቸው ብቻ ነው? ላላፊው ለአግዳሚ ሁሉ አልተረፈም። እንዴት ያሳፍራል። ይሄ እውነት ነው። ቤተክርስቲያን ውስጥ ያለው ምእመናን ከየትም ሌላ ቤተክርስቲያን ያለ እንዳይመስላችሁ። ድካም አለ። አዎ ድካም አለ። ሰዎች ነን እንደክማለን። እዚህ ውስጥ መላእክት አይደለም። ክንፍ የለን። ሚሳሳቱ አሉ። በደንብ ይሳሳታሉ። እንኳን ትልልቆቹ እኛ ህፃናቱ እናርማቸዋለን ከመጡ አይታረሙም እንጂ። ግን እውነተኛ ቤተክርስቲያን ናት። እየሰማችሁኝ ነው? እውነተኛዋ ቤተክርስቲያን አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ብቻ ነው ያለው። ለምን ይመስላል? ውጪ ይሄ ሴኩላሩ ዓለም አንድ ሃይማኖት እንዲኖር አይፈልግም። ሪሊጂየስ ፕሉራሊቲ የሃይማኖት ብዝሃነት ይላል። ይሁን እዛ ደጅ። እኛ ቤት ውስጥ ግን ይሄን ብዝሃነት መፍጠር ግን እኛ ቤት ውስጥ ሆኖ ሌላ ሃይማኖት መፍጠር ግን አይቻልም። የቋንቋ ብዝሃነት ትቀበላለች፣ የባህል ብዝሃነት ታከብራለች። በውስጧ ግን የሥርዓትና የሃይማኖት ለውጥ ላምጣ ሲባል ግን አትታገስ። አንዲት ብቻ እንደ መሰንቆ ጭራ አንዲት ብቻ መንትያ ቅጥያ አምሳያ ተፎካካሪ ተወዳዳሪ ተነጻጻሪ የሌላት አንዲት ብቻ አለች። እሷም ኦርቶዶክስ ናት። ይቆየን።